በላዩ ላይ ቡላ እኔ እኮ ገንፎ ሲጀመር ማለት ደግሞ ማጂ ነግራኛል። ኮማንደሩ ስልጣኑን ተጠቅሞ ወንጀል ሲሰራ ዝም ብዬ ማየት አልችልም። ለማንኛውም የሰራውበትን ብር ስለተቀበልኩኝ ልብስ ብገዛለስ? ወይ ፋንቱ ልብስ እኮ አጥቼ አይደለም እንደዚህ ሆንኩት። አይ ቢሆንም ከአንገት በላይ ራስን ከደብክ ይበቃል። እና ከአንገት በላይ ዘልጬ ራት ልጋብዘ እያልሽኝ ነው? አንተ አሁንም ትቀልዳለህ አይደል? እኔ የምለው ኮማንደሩ አንቺን እየተከታተለሽ አይደለም ማለት ማለቴ የተጠራጠረው ነገር የለም? አይ እንዴ ሊጠረጥረኝ ይችላል። ይልቅ ስልክ አለ አይደል? ለምን ስልክን አሰጠኝ እንዴ? እውነት የዘንድሮ ሴቶች ግን አይን አውጣው ናቸዋል። አይ እንግዲህ እንድረዳ ይፈለክ አልመሰለኝም። ተረጋጊ እንጂ ፋንትሽ። በቃ አንቺ ፊት መቀለዳ አክሲምባ ይሄን ነገር እንተው። ይልቅ ምግብ አምጥቼልሃለሁ። ምግብ እንብላ። ሲመስለኝ ከዚህ በላይ ማውራት የምትፈልጊ አይመስለኝም። ትንሽ በርከት አድርጌዋለሁ ለራት እንሆናል ብዬ። እኔ የምለው ይህን ያህል ግን ደግነት ለእኔ ያስፈልጋል ብለሽ ታስቢያለሽ? ያለ ጥፋቱ ያለ ወንጀሉ ከነ ልጁ እየተንከራተተ ላለ አባት አሁን የደግነት ይበዛበታል ብለህ ግን አሁንም እኮ እኔን በደንብ አታውቂኝም። እስካሁን ያወቅኩ አይበቃም? በቀላሉ ነው ሰው መታመኘው። በዚህ ጊዜ እንደ አንቺ አይነት ልብ ያላት ሴት ማግኘት በጣም ከባድ ነው። ፊት የወንጀለኛ ሊመስል ይችላል። ማለቴ ቆይ ለንግግሬ ይቅርታ አድርግልኝ። ምንም ችግር የለም። ልብ ግን አሁንም ንጹህ እንደሆነ ይታየኛል። ስለ ኮማንደሩ ምን የምትነግሪኝ አዲስ ነገር አለ? መጀመሪያ ምግቡን ብትበላ ይሻላል። የኔ ወሬ የት ሄድብሃል? ምን እያልሽ ነው? ዝም ለመሆኑ የምታወሪው ነገር ታውቂዋለሽ? ናሆም እንኳን ይሄን ነገር ቢያተ ተሰማ እንዴት እንደዚህ አይነት ነገር እስከተኛ የተሰማን አላውቅም። ናሆምን ግን የሄደበት ካለበት መንገድ ልታስቆሙ ይገባል። ይኩ አንተ ነው አሁን ተፈራ ስለሚባለው ሰውዬ ሁሉን ነገር እንድትነግረኝ ይፈልጋል። ግን ደግሞ እውነቱን ብቻ ነው እንድትነግረኝ የምፈልገው። አቶ ለይኩን የሰማውን ማመን አቃተው። ናሆም ህገ ወጥ ከሚሰራው ከተፈራ ጋር ነው የስራውን የጀመረው። ይህን ሚስጥር ደግሞ እንዳትናገሪ ብሏት ነበርና ኑሐሚንም ለአማቷ ለወይዘሮ ዝኑ ነግራት ነበር። ይህን የሰማው አቶ ለይኩን ፍጹም ሊሆን አይችልም ብሎ ሊያስቆመው ችሏልና ብሎ አቁሞት ነበር። የፋኑኤል እናት አሁንም የምታገባው ገጠር ያጨሁልህን ሴት ነው እንጂ ኑሐሚን የምትባል ናምራን የምትባል ሴት አታገባም ስትለው፣ እማዬ ተረጋጊ፣ ለምን ነው መጀመሪያ እያት ቢላትም በፍጹም እኔ ያጨሁልህን ነው፣ እነሱ ሙያም የሚባል የላቸው፣ የሰራቸው ምግብ ራሱ አይጥምም ስትል ዶክተር ፋኑኤል ነገረችው። ገንፎና አጥቢት እየሰራሁልህ ነው፣ ቡላ ነው ጠጣ እያለች ስትሰጠው እሱም ለእናቱ ተይማይ እያለ እያስገደደችው ደርቀሃል ከስተሃል እያለች እናቱ ገንፎውን አጥቢቱን እየሰራችለት ነበር። በጣም ይገርማል። አቶ ሲምባ አሁንም ለልጁ የሚታገለው አቶ ሲምባ አሁን ላይ እብድ መስሎ የኔ ቢጤ መስሎም ጎዳና ላይ ወጥቶ ብር እየለመነ ይኖራል። እሱም ለልጁ አንድ ልጅ ነው ህይወቴ ያለኝ ሌላ ማንስ አለኝ በማለት እንግዲህ አሁን ላይ በጎዳና ላይ ኑሮውን ጀምሯል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን የተሰኘው ክፍል 130 ተለቀቀ። ወደ ክፍል 129 ስንመለስ ብዙ ነገሮች ተፈጥረዋል ማለት ነው። እንግዲህ በህልሟ ነው፣ እኛ ግን እውነት መስሎን ነበረ። ናሆም እናቱን ፈንቱን እየፈለገ ነበር በሀሳብ። እሷ ግን የልጇ ነገር ስለሚያሳስባት ለአቶ በሰንበት ወይም ሲምባ ማለት ነው ጥሩ ሰው እየሆነችለት መታለይ። ፋንቱ የኮማንደሩንም ነገር ብዙ ነገር ሚስጥር እየነገረችው ትገኛለች። እናም በዚህ የተነሳ እሷም እንግዲህ እብድ መስላ ሲያሯሩጣት ሂጂ እንግዲህ ድራማችንን እንቀጥል ሩጪ ሲላት እሱም ከኋላ ሲከተላት ነበርና በሯ ላይ ስትደርስ ለኪ በሀሳቧ ነው ናሆምን በር ላይ ቆሞ በአይኗ ሁልጊዜ እያየችው ነበረ። እቅፍ አርጋ ስስማው እኔ ራሱ የእውነት ነበር የመሰለኝ ማለት ነው። እና በሀሳቧ የምታስበውን ነው። አሁን ላይ ግን የፖል እንጨቱ ላይ ሁሉ
አቶ ለይኩን በቃ ቃል ስለገባለት እናትህን የትም ትሁኔት በምንም ትሁን በምን አገናኛለሁ፣ ድምጿን እንኳን ስልኳን እንድታነሳ እናደርጋለን፣ ያለችበትንም እንድትናገር እናደርጋለን ብሎት ቃል ስለገባ አቶ ለይኩን ለልጁ አሁን ላይ በየፖሊንጨቱ ማን ቢሉት ነው ናሆም ፈንቶ ብለው እንግዲህ በእሷ ስም ለጥፈውታል። ፎቶውን የእሷንና የእሱን አድርገው ማለት ነው። እናም በዚህ የተነሳ ለጥፈውት ይገኛሉ ማለት ነው። የዳግም አባትም ሲምባ አሁን ላይ ሕግም እየፈለገው ይገኛል። ኢንፎርሜሽንም እሱ በዚህ እብድ መስሎ እያለ ሲምባ በጎዳና ላይ መኖር ከጀመረ ቆየ ማለት ነው። እሱም እንግዲህ ለእውነት እዛው ሞታለሁኝ የዛን የኮማንደር እውነት አውቄ እሱን ወደ ህግ አስይዤ እኔ ደግሞ የራሴን ጥፋት እቀጣለሁ ብሎ እንግዲህ ራሱን ቀይሮ በጎዳና የሚኖረው ሲምባ አሁን ላይ ልጁንም እየጠበቀ ልጁ ደውሎ ራሱ ዳግም ላገኝህ እንኳን ቢለው በፍጹም እንድታገኘኝ አልፈልግም ልጄ አሁን ላይ በጣም መጥፎ ስለሆነ እኔ ራሴን ቀይሬያለሁ፣ ነገር ግን ራስን ጠብቅ እያለው ነው ያለው ማለት ነው። እንግዲህ ወደዚህኛው ፓርት ስንመጣ ማን ነው ናሆምና ኑሃሜ ማለት ነው በአንድ ሆነው ስለ ሁሉም ነገር ስለ ድርጅቱ ስራ እያወሩ ነበርና ኑሃሜም የአባቷ ነገር ከአቶ ለይኩን ሌላ ጓደኛ እንደሌለው ታውቃለች። በዚህ የተነሳም እንግዲህ አሁን ላይ እሱን አልነግረሽም ብሎ ግን ምንም እንዳታዋሪ ብሎ እሱም ብዙ ነገሮችን አውርቷላታል። መጀመሪያ ዝፈንልኝ ብላው እንግዲህ ሲዘፍንላት ነበረ ማለት ነው ለሷ ማለት ነው ለኑሃሜን። እንግዲህ የሽርሽሬ ጫጉላ ሽርሽራችንም አሁን ቀርቷል፣ አሁን ወጭ ያለንበት ሁኔታ እያሉ ነውና አሁን ላይ እሱም ብዙ ነገር እያወራ ይገኛል ማለት ነው። በመጨረሻ እኔ ይሄን ነገር ምንም አላመንኩበትም፣ ምክንያቱም እዚህ ቦታ ላይ አባዬ ማንንም ሰው እንትንም የሚለው ሰው የለ፣ ሰውየውንም አያቅም አብሮት የሚሰራውን በፍጹም። እንዴት ነው መድኃኒቱ በጣም ጥሩ ነው፣ ግን አንዴ ተገባ ደግሞ ብዙ ገንዘቦችን የማገኘት እድል አለን እያለ ነበር ለኑሃሜ ሲያስረዳት እየነበረው። ኑሃሜ ግን የአባቷን በፊቱን ስለምታስታውስ በፍጹም ይሄን ልስማማበትም ልግባበትም ልዬ አላስብ እንትን አልልም አልመክርህም በፍጹም ይሄ እዚህ ቦታ ላይ ብላ እሷም ተናዳ እንግዲህ ተቆጥታ ተነስታ ትታው ትሄዳለች። ኑሃሜ ማለት ነው። ኑሃሜ እንግዲህ መጀመሪያ እንዳታዋሪ ሲላት ላይነግራት ነበርና እኔ እናንተ አሁን ያንተን ሀሳብ እኔ መካፈል አለብኝ ለምንድን ነው ብትለውም ሁሉንም ነገር ነግሯታል ማለት ነው። ይሄን ነገሯን ደግሞ ቀጥታ ይሄ መሆን የለበትም አባዬም ቢሆን ይሄን ነገር በፍጹም እንትን አይልም፣ ምክንያቱም ይሄ ስራ በጣም መጥፎ ነው፣ የአባዬ ጓደኛም የተባለው እየተባለ ነው። እንግዲህ ይሄንን መነሻዋ ሮማን ነች። ሮማን እንግዲህ ህግ ይሄን ቤት ብዙ ነገር አደርገዋለሁ ብላ ተነስታለችና እንግዲህ ኑሃሜም እናትየዋን ሁሉንም ነገር እንግዲህ ለወይዘሮ ዝኑ ትነግራታለች። እኔ እንዳትናገሪ ምንም ነገር ይሄ ያለበት ሁኔታ በፍጹም ሊሆን አይችልም፣ ተፈራ ከሚባል ጋር ነው ህገወጥ ስራ እየሰሩ ያሉት እያለች ነበር የጀመረው ስትል እንግዲህ ወይዘሮ ዝኑም በጣም ትናደድና እንዴት ይሄ ሊሆን ይችላል በማለት ለአቶ ማን ነው ለይኩን እየነገረችው ነበረ ሁሉንም ነገር። ይህን ነገር ስነግረው እንግዲህ እሱም ምንድን ነው ያለው በፍጹም ይሄ ሊሆን አይችልም ብሏን ነበር። እውነቴን ነው ብላ እንግዲህ እያስረዳቸው ነበር። ወደ አቶ ሲምባ ጋር ስንሄድ እንግዲህ ሲምባ የጎዳና ተዳዳሪ መስሎ እየኖረ ነው። ብር እየለመነ ቁጭ ብሎ እንደው ብሩን እንዴት እየሰጡህ ነው እያለችው ነበረ ፈንቱ። አሁን ላይ እኮ ሰርቶ ከመብላት ለምኖ ማገኘት ነው የሚጠቅመው አስመስሎ ተመልከች እያለ ብርም ገንዘብም ሰጥተውት እያየች ነበርና እሷም እንግዲህ በጣም ያሳዝናል እያለች እንግዲህ እንትን ብለሃል ደሞዜም ሰጥተውኛል፣ ስለዚህ ቅያሬ ልብስ ገዝቼልህ እመጣለሁኝ ወይም ትገዛለህ ወዴታይ ከላይ እንኳን አንተ ባመስል ወዴታይ መልበስ አለብህ ስትለው እሱም እንግዲህ እንዴ እኔ እኮ ልብስ ሞልቶኛል ልብስ አጥቼ እኮ አይደለም እያለ ነው ራሴን ለመቀየር ነው እንደዚህ ያደረኩት ቢላትም ቢሆንም ወዴታይ ልበስ ከላይ ቀይር እያለ እንግዲህ የአንቺ ጨዋታ ወዴታይ በቃ የሴቶች ነገር እንደው እያላት ነበርና በመጨረሻ
በጣም እንትን ብለሃል እያለችው ነበርና በቃ ምግብም እየለመጣለሁ ብላ ምግብም ይዛለት ትመጣለች። ምግብም ይዛለት ስትመጣ እንግዲህ ብላ ቁጭ ብላ ስልክ ቁጥርህን እንዲያውም ለምን አሰጠኝ ብትለው የሴቶች ነገር እኮ እንግዲህ የሴቶች ስትባሉ በጣም ነው የምትገርሙት። ስለዚህ ስልክ ቁጥር ትይኛለሽ እያላት ነበርና ሲምባ ማለት ነው። በመጨረሻ እንግዲህ ምግብ ይዛለት መታለች ፋንቱ ማለት ነው ለአቶ ሲምባ። ሲምባም ያንን ምግብ መጀመሪያ ተመብላቱ እያንቺ ህይወትስ የልጅሽ ነገርስ የሚባለው እያላት ነበርና ሁሉንም ነገር እንደዚህ ሲላት በጣም የኔ ህይወት አትንገረኝ ተወው ይሄንን አሁን መጀመሪያ ምግቡን ብላ ልታለቅስ ትላለች። እኔም ልጄ አይቼ አቅፌ እንኳን ያልጠገብኩት ልጄን ነው ትቼ የመጣሁት ልም ያልኩት። ስለዚህ ለዛ ነው አንተም ለልጅህ ብለህ የምከፍለው መስዋዕትነት ነው እንደዚህ እንትን ሊያስብለኝ የቻለው እያለ አሁን ማለት ልጅሽ ባለቤትሽ ጋር ነው ያለው ማለት ነው እያላት ነበር። እሷም አይ አይደለም ካሳደገችው እናት ጋር ነው እንደ ልጅ ሆና ከህፃንነቱ ያሳደገችው ከእሷ ጋር ነው የሚኖረው በማለት ይነግራታል ማለት ትነግረዋለች ማለት ነው። እሱም በጣም እና እያለ እየደጋገመ ሲያነሳ ከዚህ ርዕስ እንውጣ ሌላ ጊዜ በሰፊው አወራሃለሁኝ ትለውና እንግዲህ እሷም ምግቡን ይዛለት እስከ ራት ድረስ ነው ያመጣሁልህ ብላ እንግዲህ ብዙ ነው ብላ እሺ ብሎ እየበላ ነበርና እንግዲህ ስልክ ምናምን ተሰጣተው ሂደዋል ማለት ነው። እሷም ልጇን እያስታወሰኝ ነው። እሱም እንግዲህ በየፖሊንጨቱ ተለጥፏል ናሆም ፈንቱ ተብሎ ፎቶዋ ጋር ስለተለጠፈ እንግዲህ ሊገናኙ ይችላሉ ቀጣይ ፓርት ማለት ነው። እንግዲህ ወደ ዶክተር ፋኒ እናት ጋር ስንሄድ እንግዲህ የዶክተር ፋኒ እናት ፈታ ነው የምታደርገው። አሁን በጣም ክፉና ደህና እየሆነች ማለት ነው። ለልጇ ገንፎ ሰርታለት እንግዲህ ና ብላ ጠቆርክ ከሳህ በልብላበት እስኪኒ እያለሁልህ እያለች ስትሰጠው ነበር። እኔ እኮ ገንፎ እንደማልወድ ታውቂያለሽ እንዴት ነው ቢላትም እንዲህ በልብላ ዝም ብለህ አልወድም አይባልም እንዲያችማ ማን ነበረ ስሟን ያለቻት ራሱ የእሷ ስም አልያዝኛለ የእሱን ልጅ እንግዲህ ያጭሁልህ እጮኛ ሙያዋ ብታይ እሷን ነው የምታገባው የምትን የምትለው እያለችው ስለነበረ በመጨረሻ እንግዲህ እሱም ይሄንን በሚላት ሰዓት ቆይ አሁንም አጥሚት እየሰራሁልህ ነው እንዲህ ምንድነው እኔ እኮ አልወድም ቢላትም ትወዳለህ ትበላለህ ሰውነት ደርቋል ሌላም እሰራልሃለሁ እያለች እንግዲህ ይህንን ቡላ እያለችው ነበር። አጥሚቱን ጠጣ ሲል እኔ አልጠጣም አሁንም ይሄን አልወድም ሲላት አምጣውን እጠጣዋለሁ ብላ እንግዲህ እየጠጣች ነው። ግን እማዬ ለምንድን ነው አምራንን የጠላሻት ቢላትም አይ አዎ እሷ ምንም ሙያ የላት ሙያውን እኮ አየሁት ውሃ የሚል ምግብ ነው አንቺን እኮ ለማስተናገር ብላ ጎንበስ ቀና እያለች ነው እያላት ነበር። እያንገበገበቻት ትገኛለች። አይ ሁሉንም እኔ አይቻታለሁ ብትልም በመጨረሻ እያት በቃ እማዬ ለማንኛውም እያት እጮኛዬን እንትን ካልሽ ደግሞ በቃ አንቺ ያልሽውን አገባለሁ ይላታል። እኮ ነው ያጭሁልን አዎ እሷ ናት እንዲያውም እኮ ነው ትላለች። በዚህ ስልሽ ደግሞ ሙያ የላትም እንዲያትይ መጀመሪያ አምራንን ዝም ብለሽ እያት እያላት ነበረ። በጣም ጥሩ ሴት ናት እያላት እንግዲህ አምራንንም ጠርቶ ሁሉንም ነገር ሲነግራት ነበር ፋኒ። አረ እኔ ይህንን ነገር በጣም ልዋጣው አልችልም በጣም ከባድ ፈተና ነው እያለ እስካሁን ላደረግችልኝ አመሰግናለሁ። እሺ በቃ እንግዲህ አይቻልም ካልሽ ላስገድድሽ አልችልም እያላት ነበረ። እንግዲህ አምራንም ያው የፋኒ ፍቅር ገብቶባታልና እሺ በቃ እንግዲህ ሞክረዋለሁ ስትለው እንደዚህ ዝም ሲላ ሲያኮርፍ እንግዲህ ልትቀጥል ፓርቱቱ ላይ ያው ገብታ እንግዲህ ምግብ ሰሪ ሆና እዛው እየጮኸችባት ትችላታለች ማለት ነው። እሺ ብላ ተቀብላለች የፋኒን ሀሳብ ማለት ነው። እንግዲህ ወደ አቶ ለይኩን ጋር ስንሄድ አቶ ለይኩን አሁን ላይ ወይዘሮ ዝኑ ሁሉንም ሚስጥር ኑሐሚን ስትነግራት በጣም ደንግጣለች። እንዴት ይሄ ሊሆን ይችላል? ኑሐሚን እየቀለድኩ ነው ብትላትም እንደዛ ብሎ ነው እንዳታዋሪ ብሎኛል። እንደዛ ነው የጀመረው ስራ ህገ ወጥ ነው፣ ነገር ግን ብዙ ገንዘብ ያስገኘናል ብሎ እንደዚህ ነው። አሁንም እዛ በፍጹም ይሄ ሊሆን አይችልም ብላ እንግዲህ ለአቶ ለይኩን ሲመጣ ምን ሆነህ ነው ፊትህ ምን ሆነሽ ነው እያለ ምንም እየተባባሉ ምን ሆንክ ስትለው እኔ ባሌም ፊት መቻጣው ስትለው አይ እንደው የናሆም
ናሆም ነገር እያሳሰበኝ ነው ፈንቱ በሚለው ጊዜ እንግዲህ ፈንቱ ምንድን ነው ብለው እንትን ሲል ሁሉንም ነገር ይነግረዋል። እንዳትቅር እንዳይልሽ በእሷ ስም አድርጌ ትጸጸተኛል አንቺ አይደለሽ እንደ እኔ ታዲያ አዎ ብትገኝ ደስ ይለኛል እያለች ነበረ እና ናሆም ፋንቱ ብለን ለጠፍንበት ቢጨንቅም ፎቶውን በተት ነው በሶሻል ሚዲያ ብሎ ይነግራታል። ታዲያ እኮ ጥሩ ነው ታዲያ ብል ትለዋለች። እሱ ሳይሆን አሁን ያሳሰበኝ ናሆም እንደዚህ አይነት ስራ ውስጥ ነው የገባው፣ ስለዚህ ሂደህ ልታስቆመው ግዴታ ይገባል በማለት እንግዲህ አቶ ለይኩን እየሮጠ ሂዶ ከናሆም ስራ ቦታ ናሆም ብሎ ናሆምን በድንጋጤ ወጥቶ ነበር። እንግዲህ ምንድነው የምትሰራው የጀመርከው ስራ ሲለው እንግዲህ እዛው ነበረ ተፋጦ እሱም ስራ እንድታቆም ከተፈራ ጋር የነበረህን ስራ እንድታቆም እፈልጋለሁ በማለት እንግዲህ እዚህ ላይ ነበረ ሊያልቅ የቻለው ማለት ነው። ቀጣይ ፓርት እስከምንገናኝ መልካም ጊዜ